አስቸጋሪ ንግግሮችንና ውይይቶችን የመቆጣጠር ስልቶች። የሌሎችን ሰዎች አስተያየት አሳንሶ መመልከት ሰዎችን እንዲሸማቀቁና በራስ መተማመን ደረጃቸው እንዲወርድ ያደርጋል። የሌሎች ሰዎችን ሐሳብ አሳንሰው የሚያዩ ሰዎችም ራሳቸው በራስ የመተማመን ደረጃቸው ይወርዳል። ስለዚህ እንዲህ አይነት ሁኔታ በውይይትና በእርስ በርስ ንግግር መካከል እንዳይከሰት የመቆጣጠሪያ መንገዶች አሉ። ከእነርሱም መካከል የሚከተሉት ይገኙበታል። ለሰው ንግግርና ሐሳብ ዋጋ መስጠት። ለምሳሌ እያልክ ያለኸውን እየሰማው ነው በማለት። ሌላኛው ማረጋገጥ። ለምሳሌ ያልከው ነገር ቢሰማኝም እንኳ እንደዛ ሊሰማ መቻሉ ያለ ምክንያት አለመሆኑን ይገባኛል። እንግዲህ ማለት በሐሳቡ ባትስማማም እንኳ ማለት ነው። ሌላው ወሰን ማዘጋጀት ነው። ነገሮች እንዳይባባሱ የንግግር ወሰን ማበጀት ዋና ዋናዎቹ በውይይትና በእርስ በርስ ንግግር መካከል እንዳይከሰት የመቆጣጠሪያ መንገዶች ናቸው። ከዚህ የምንወስደው ትምህርት ቢኖር በእርስ በርስ ንግግርና ውይይት ወቅት ነገሮች እንዳይባባሱና የእርስ በርስ ግንኙነትን ለመጠበቅ የራስን ወሰን ማበጀት እንዳለ ሆኖ ለሰዎች ስሜት ዋጋ መስጠት ማስፈለጉን ነው።